ታገኘዋለች። ወደሱ ቀረብ ብላም ዊልቸሯን እንዲገፋላት ትጠይቀዋለች። እሱም ወደሷ ቀርቦ ሲያት ለመኖር የቀራት 3 ቀናት ብቻ መሆኑንና ሀብቷን ልትወርሰው እንደምትፈልግ ትነግረዋለች። ወጣቱ መልሶ ፊትሽ በጣም ገርጥቷል፣ ያተነፋፈስሽ ስርዓትም የተስተካከለ አይደለም፣ በአስቸኳይ ወደ ሆስፒታል መሄድ አለብሽ ይላታል። እሷ ግን በሽታዬ ምንም አይነት መድኃኒት የለውም ስትል ትመልስለታለች። በዚህ ጊዜ ወጣቱ እኔ ይህንን በሽታ ካጠናሁት ቆይቻለሁ፣ ላንቺ ባለሽ ደግ ልብ እና ሐሳቢነት ስል ደግሞ እኔ ራሴ አክምሻለሁ እስኪ ልሞክረው በማለት እጇን ይዛታል። በዚህ ጊዜ አብሯት ያለችው ጠባቂ ሴት ይውሸታም ከየት የመጣ ነው? ሌላኛው የሕክምና ንጉስ የተባለው ሐኪሙ ቀርቦ ሊመረምራት ይሞክራል። ነገር ግን እሱ ምንም ሊያደርግላት ባለመቻሉ ራሱን እየነቀነቀ ያዝናል። በዚህ ጊዜ መንገድ ጠራጊው ወጣት ሶፋ ላይ ተቀምጦ በታዛቢነት ፈገግ እያለ ይመለከታቸው ነበር። በመጨረሻም ሶስተኛው ሐኪም ቀርቦ እጇን እያገላበጠ ቢመስ ራሱን ይነቀንቃል። በዚህ ጊዜ የባለ ሀብቷ ሴት ታላቅየዋ እህት ሮዝ ልብስ የለበሰችው እያለቀሰች ታዲያ እህቴ ማዳን አይቻልም ማለት ነው ስትል በሐዘን ትጠይቃቸዋለች። ሰላም ጋይስ እንዴት ናችሁ? ሁላችሁም ሰላም ብያለሁ። ቪዲዮውን ከመጀመራችሁ በፊት ሁላችሁም ቪዲዮውን ላይክ፣ ቻናል ሰብስክራይብ በማድረግ ሙሉን ተከታተሉ። በነገራችን ላይ ይህን ቪዲዮ እስከ መጨረሻ ላቅላችኋለሁ። እናንተ ላይክ እና ሰብስክራይብ እያደረጋችሁ ኮሜንት ላይ ፓርት 2 እያላችሁ ጻፉ። ወደ ቪዲዮ እንመለስ። በዛ አስጨናቂ ሰዓት ሶፋ ላይ ተቀምጦ የነበረው ወጣት እነሱ አታላይ መሆን አለበት፣ ጠባቂዎቹ ይህን ሌባ አሁኑኑ ከዚህ ቤት አስወጡ ስትል ትጮሃለች። በዚህ ጊዜ ጠባቂዋ ሴት ጣልቃ ትገባና እባክሽ እህቴ እንዲሞክረው እንፍቀድለት፣ ያደረግነው ጥረት ሁሉ ስላልተሳካ እሱ ቢሞክረው የምናጣው ነገር የለም፣ ካልተሳካለት ያኔ እንቀጠዋለን ስትል ትለምናታለች። ታላቅ እህትየዋም በመስማማት ወደ ወጣቱ ዞራ መልካም እንድታከማ ፈቅጄልሃለሁ፣ ነገር ግን ማዳን ካልቻለህ እኔ ማን እንደሆንኩና ምን እንደማደርግ ታያለህ ስትል ታስጠነቅቀዋለች። ወጣቱን በፈገግታ በጣም ኩሩ ነሽ፣ እኔ ግን ይቺ ሴት ደግ ስለሆነ ብቻ ለማዳን ስል ብቻ ነው የምታገለው ካለ በኋላ ወደ ሕክምናው ይገባል። ገደልካት እኮ እያለች በንዴት ትጮህበታለች። እነዛ 3 ሐኪሞችም እርስ በርሳቸው እየተያዩ ልጅቷ እኮ ህይወቷ አልፏል፣ ይህ ሰው በሕክምና ስም ገድሏታል፣ አሁንኑ ለፖሊስ ተደውሎ መታሰር አለበት በማለት ይጮሃሉ። በዚህ ጊዜ ወጣቱ በጣም በተረጋጋ ስሜት እኔ አላጠፋኋትም፣ ይልቁንም አድኛታለሁ፣ ካላመናችሁኝ ሂዱና የእጅ ትርቷን በድጋሚ መርምሩ ይላቸዋል። እነዚህ ሕክምና ባለሙያ ነን የሚሉት ሰዎች ሁሉ እኛ ትልልቅ ሐኪሞች ያቃተንን ነገር አንተ እንዴት ልታደርገው ትችላለህ? ዝም ብለህ አታለልከን እያሉ ይሳለቁበታል። ወጣቱም ካልሞከራችሁት እንዴት ታውቁታላችሁ ይላቸዋል። በመጨረሻም የሕክምና ዋናው የተባለው ሐኪም በጥርጣሬ ወደ አልጋው ቀርቦ ነጭ ኮት የለበሰችው ሴት ከአንድ ጓደኛዋ ጋር ሆና በደጃፉ ላይ ስትጠብቀው ያገኛታል። ይቺ ሴት ቀደም ሲል ወጣቱ የዋን ቤተሰብ ታላቅ ልጅ ስለነበረና የቤተሰቡን ሀብት በሙሉ እሱ እንደሚወርስ ስላሰበች ብቻ ነበር ከሱ ጋር የታጨችው። ነገር ግን አባቱ ሌላ ሚስት አግብቶ ንብረቱን ሙሉ በሙሉ ለሁለተኛው ልጅ እንዳስተላለፈ ስትሰማ ወጣቱን ተራ መንገድ ጠራጊ ብቻ አድርጋ በመቁጠር የጋብቻ ውላቸውን ልታፈርስ መጥታለች። ወጣቱ ጋር ስትደርስም የጋብቻ ስምምነት ሰነዱን በፊቱ ላይ ወርውራ እኔ ያሰብኩት የባለ ሀብት ልጅ ነህ ብዬ ነበር፣ አሁን ግን ተራ የጽዳት ሰራተኛ ሆነሃል፣ ከእንግዲህ ካንተ ጋር የምቀጥልበት ምንም ምክንያት የለም፣ የጋብቻ ውላችንም እዚህ ላይ አብቅቷል በማለት በንቀት ትናገረዋለች። አብራት የመጣችው ጓደኛዋም ወጣቱን እያሾፈችበት ያንኳስሱታል። ወጣቱ ግን ሁኔታውን በተረጋጋ መንፈስ እየተመለከተ እርግጠኛ ነሽ ውሉ እንዲፈርስ የምትፈልጊው ይላታል። እሷም በኩራት አዎ ስትለው ወጣቱም ያለምንም አንገራገር ሙሉ ወረቀቱን ቀዶ ይጥለዋል። እነሱ በንቀት ጥለውት እንደሄዱ ወጣቱ ወዲያውኑ ምልክት በመስጠት ከ3 ቀናት በኋላ ሰርግ ይሆናል። በመላው ሀገሪቱ የሚገኙ ታላላቅ ሰዎችና ባለስልጣናትን በሙሉ ጥራ፣ በትልቅ ሆቴል ውስጥም ትልቅ ሰርግ ዝግጅት አዘጋጅ በማለት ያዘዋል። እነዛ ጥለውት የሄዱት ሴቶች ግን ይወጣት ተራ መንገድ ጠራጊ ሳይሆን በመላው ሀገሪቱ ታላቅ የስልጣንና የላቀ የሕክምና ጥበብ ያለው የሕክምና ንጉስ መሆኑን ፈቅድልህ እንኳን እሱ አባት ነውና እባክህ ሄደ በሕክምና ጥበብ አድነው ስትል በእንባ ትለምነዋለች። ወጣቱ መጀመሪያ ላይ በአባቱ ላይ በነበረው ቅሬታ ፍቃደኛ ባይሆንም እናቱን በጣም ስለሚወዳትና የሷን ልብ መሰበር ስላልፈለገ በመጨረሻ በሐሳቡ ይስማማል። አባቱን ለማከመም ጉዞ ይጀምራል። የሕክምና ባለሙያው
በሽታው የታመመውን ባለሀብት አባት የልብ ትርታ ካረጋገጠ በኋላ በሽታው በጣም ከባድ ደረጃ ላይ መድረሱና በምንም አይነት መድኃኒት ሊድን እንደማይችል ይናገራል። አክሎም ይህን በሽታ ሊያድን የሚችለው በመላው ሀገሪቱ የሚገኘው ብቸኛው ታላቅ ሰው እሱም የሕክምናው ንጉስ ብቻ ነው። በጥቂት ቀናት ውስጥ እሱን አግኝታችሁ ማሳከም ካልቻላችሁ ግን ህይወቱ ያልፋል ሲል ያስጠነቅቃል። ይህንን የሰሙት ሁለተኛዋ ሚስትና ልጇ በከፍተኛ ጭንቀት ውስጥ ይወድቃሉ። የሕክምናውን ንጉስ የት እንደሚያገኙት ግራ ገብቷቸው እያለ ልክ በዛው ቅጽበት ወጣቱ የሕክምናው ንጉስ ከእናቱ ጋር እጅ ለእጅ ተያይዘው ወደ ክፍል ይገባሉ። ወጣቱ በልበ ሙሉነት የሕክምናውን ንጉስ ፍለጋ የትም ሄዳ ያስፈልጋችሁም እኔ እሱ የት እንዳለ ጠንቅቄ ያውቃለሁ ይላል። ሁለተኛዋ ሚስት ግን ወጣቱን በንቀት እየተመለከተች አንተ ተራ የጽዳት ሰራተኛ የሕክምናውን ንጉስ የት እንደሚያውቀው ልትነግረን ትደፍራለህ ወይስ ዝም ብለህ ልትዋሽ መጣ ስትል ታናዝዘዋለች። ልጇን በበኩሉ አንተ ምንም የማትረባ ሰው እንዴት እንዲህ ያለውን ታላቅ ሰው ልታውቅ ትችላለህ እያለ ይሳለቅበታል። ወጣቱ ግን የነሱ ስድብ በፈገግታ እያለፈ በቀጥታ አልጋ ላይ ወደተኛው አባቱ ዞር ይላል። አባቱም በከፍተኛ ተስፋ መቁረጥ ውስጥ ሆኖ ልጅ ሆይ እውነት የሕክምናውን ንጉስ የምታውቀው ከሆነ እባክህ እንዲያክመኝ ጥራልኝ ሲል ይማጸነዋል። ወጣቱ ግን ሁኔታውን ለራሱ ጥቅም ሊቀይረው ይወስናል። ለአባቱም እንዲህ ይለዋል፣ እሱን እንድጠራልህና ህይወትህን እንዲታደግልህ ከፈለግህ አንድ ቅድመ ሁኔታ አለኝ። መጀመሪያ ለእናቴ ተንበርክከህ ይቅርታ መጠየቅ አለብህ። ከዚያም በተጨማሪ ንብረትህንና ሀብትህን በሙሉ በስሟ ማስተላለፍ ይኖርብሃል። ይህንን ሲሰማ የሁለተኛዋ ሚስት ልጅ በከፍተኛ ቁጣ ዋንሺ አንተ ማን ሆነህ ነው እኔ እንዲህ ያለውን ውሳኔ የምትወስነው? የቤተሰባችንን ሀብት በሙሉ ልትወስድ ትፈልጋለህ እያለ ይጮሃል። ወጣቱም ፊቱን ወደ እነሱ አዙሮ ይህ ካልሆነ ግን እኔ ምንም አይነት እርዳታ አላደርግም፣ አባታችሁም ይሞታል፣ ምርጫው እናንተ ነው ሲል በቁርጠኝነት ይናገራል። ሁለተኛዋ ሚስትና ልጇ በሐሳቡ ባይስማሙም ወጣቱ ግን ሁኔታውን ሙሉ በሙሉ ተቆጣጥሮታል። በመጨረሻም የሁለተኛዋ ሚስት ልጅ አባቱን ለማዳን ሲል የሕክምናውን ንጉስ ራሱ ፈልጎ እንደሚያመጣውና ለወጣቱ እጅ እንደማይሰጥ ይፎክራል። ወጣቱ በጥብቅና በተረጋጋ ድምጽ ለአባቱና ለሁለተኛዋ ሚስት ንግግሩን ይቀጥላል። እኔ ወደዚህ የመጣሁት የእናንተን የቤተሰብ ቅርስ ወይም የባለ ሀብትነትና ሀብታችሁን ፈልጌ አይደለም። እኔም ሆንኩኝ እናቴ የእናንተን ንብረት ቅንጣት ያህል አንፈልግም። እናቴ ወደዚህ የመጣችው ይበጽኑ የታመመውን አባቴ በመጨረሻ ቀኖቹ ላይ መሆኑን ስለሰማችና እንደ አንድ የቆየ ሰው የመጨረሻ ስንብት ልታደርግለት ብቻ ነው። ከእንግዲህ እናንተ ከዋን ቤተሰቦች ጋር ምንም አይነት ግንኙነት እንዲኖረን አንፈልግም ይላል። ይህንን የሰማው የታመመው አባትም በከፍተኛ ድንጋጤ ውስጥ ሆኖ ልጅ ሆይ እውነት አንተ ያንን ታላቅ ሰው የሕክምናውን ንጉስ ታውቀዋለህ ሲል በድጋሚ ይጠይቀዋል። ወጣቱም እኔ ቀደም ሲል ነግሬሃለሁ፣ ሁኔታውን ማመንም አለማመንም የእናንተ ፈንታ ነው በማለት በኩራት ይመልሳል። ልክ በዚህ ጊዜ የወጣቱ የቀድሞ እጮኛ የጋብቻ ውሉን የቀደደችው ሴትና ጓደኛዋ ቀይ ልብስ የለበሰችው ሴት ወደ ክፍሉ ዘልቀው ይገባሉ። ቀይ ልብስ የለበሰችው ሴትም ወጣቱን በንቀት እየተመለከተች ዋንሺ አንተ መንገድ ጠራጊ ሆነህ እያለ አሁን ደግሞ በታመመው አባት ህይወት ላይ ልትቀልድና ልታስፈራራው ትዳፈራለህ? ያንተና ያቺ ደሃ እናትህ እኮ ከኛ ጋር ልትስተካከሉ በፍጹም አትችሉም ስትል ትጮሃለች። አክላም በንቀት እየሳቀች አንተ በየመንገዱ የምትዞር ምስኪን ሰራተኛ ነህ። እኔ የዋን ቤተሰብህን ሀብት ከታች ወደ ላይ ከፍ ለማድረግ ሌሊትና ቀን ስደክም፣ አንተ ግን በየመንገዱ ጥጋ ጥግ ላይ ስታነሳ ነበር። እንዲህ ያለም ምንም የማትረባ ሰው ሆነህ እያለ እንዴት አድርገህ ነው ከኔ ጋር ለመጋባት የደፈርከው? ለዚህስ የሚሆን ምን አይነት ድፍረት ነው ያለ? እኔማ ካንተ ጋር ባለመጋባቴ እጅግ በጣም ነው ደስ ያለኝ ስትል በፊቱ ላይ ትሳለቅበታለች። ወጣቱ ግን ይህንን ሁሉ ስድብና ንቀት በትዕግስት ካዳመጠ በኋላ ፊቱ ላይ ቀስ ብሎ ፈገግታ ይነበባል። ወደ ቀይ ልብስ የለበሰችው ሴት ጠጋይልና ስለኔ ይህንን ሁሉ ካሰብሽ እንግዲያውስ በቅርቡ ለሚሆነው ሰርጌ ላንቺ የሚሆን አንድ ትልቅና የሚያስደንቅ ስጦታ አዘጋጅቼልሻለሁ ይላታል። እሷን በመገረም ምን አይነት ስጦታ ስትል ትጠይቀዋለች። ወጣቱም በቅርቡ የምታዩ ይሆናል፣ እስከዚያው ግን በትዕግስት ጠብቂ በማለት ይሁን እንጂ ወደ ውስጥ ሲገቡ የበሩ ጠባቂዎችም ሊያስቆሟቸው ቢሞክሩም ወጣቱ የራሱ እንግዶች መሆናቸውን ገልጾ ወደ ውስጥ ያስገባቸዋል። የሙሽሪት እናት ግን እነዚህን የጽዳት ሰራተኞች ስታይ ፊቷ ወዲያውኑ ይቀየራል። አፍንጫዋን በሶፍት እየሸፈነች ምንድነው የሚሸተው? እባካችሁ እነዚህን የማይረቡና ተራ ሰራተኞች ካዳራሹ አስወጡልኝ፣ የሰርጋችንን ክብር ድባብ እያበላሹ ነው ስትል በቁጣ ትጮኻለች። የሙሽራው ጓደኞች በሁኔታው አፍረውና ከሸማቀው ወዳጆችን ሆይ በእኛ ምክንያት
አንተ ከቤተሰቦች ጋር እንድትጣላና እንድትሸማቀቅ አንፈልግም። ስለዚህ እኛ ብንወጣ ይሻላል በማለት ሊመለሱ ሲሉ ሙሽራው ወጣት ግን በጥብቅ ይከለክላቸዋል። ማንም አይወጣም፣ እናንተ የኔ ቅርብና ታማኝ ጓደኞች ናችሁ፣ በዚህ ቀን ከኔ ጋር የመሆን ሙሉ መብት አላችሁ በማለት ያረጋጋቸዋል። በዚህ መሃልም የሴቱ አባት ሁኔታውን አይቶ ሰራተኞችን ሰብስቦ መጥቶ ትልቅ ረብሻና ችግር እየፈጠረ ነው ይላታል። ሙሽሪትም በስልክ ምን እኔ እስክመጣ ድረስ እዚያው እንዲቆይ አድርጉት ትላለች። ልክ ንትርኩ እየተባባሰ በሄደበት ቅጽበት ከተከፈተው አዳራሹ በር ላይ አንድ ሌላ ወጣት የሙሽራው ወንድም እጅግ ውድ በሆነ ዘመናዊ ልብስ አጊጦ ከጠባቂው ጋር ብቅ ይላል። በልበ ሙሉነትም እየተራመደ መጥቶ እኔ ደርሻለሁ ወንድሜ ሆይ ማን ነው አንተ ላይ ችግር እየፈጠረ ያለው ይላል። ወዲያውንም ወደ ሙሽሪት አባትና እናት ዞር ብሎ በትትና ሰላምታ በአንድ ጊዜ አይኖቻቸው ይፈጣሉ፣ አፋቸውንም ይይዛሉ። የሙሽሪት አባትና እናትም በሰሙት ነገር ደንግጠውና ተገርመው ወዲያውኑ ፊታቸው በደስታ ይበራል። የሙሽሪት እናት ደብዳቤውን ሮጣ ከእጁ ላይ እየነጠቀች ወይኔ ልጄ እውነትም ጎበዝና አስተዋይ ልጅ ነህ እያለች ማሞገስና በደስታ መዝለል ትጀምራለች። የሙሽሪት እናት የቀረበውን $1 ማንጫና ልስ የጽዳት ስራ እኮ እናንተ እንደምታስቡ ቀላል ስራ አይደለም፣ እጅግ ከባድና ከፍተኛ ትዕግስት የሚጠይቅ ስራ ነው። እኔ ራሴ እንኳን ያንን ስራ ለመስራት ብሞክር በፍጹም አልችልም። ይህን ማድረግ የሚችለው ወንድሜ ብቻ ነው ይላል። የሙሽሪት እናት ግን አሁንም በክፋት እየሳቀች እንግዲያውስ እንዲህ ያለ ትልቅ አርቆ አሳቢነት ካለ ከኔ ልጅ ጋር ብትጋባ እጅግ ፍጹም የሆነ ጥምረት ይሆን ነበር በማለት የራሷ ልጅ ለሱ ለመስጠት ትመኛለች። በዚህ ጊዜ ሙሽራው ወጣት በቁጣ ወደ ሙሽሪት እናት ዞሮ አንቺ ሴትዮ የመጨረሻ ቀኖቿ ላይ ያለች እናቴን ያን ያህል ስታንኳስሽና ስትሰርቢ አልነበረም? አሁንስ ቢሆን ምን አይነት እፍረት የማይሰማሽም ይላታል። እሷን በቁጣ እየጮኸች አንተ ባለጌ እኔ ልታስፈራራይ ትሞክራለህ? አንተ እኮ በዋን ቤተሰቦች የተተፋህና የተረሳ ሰው ነህ። እውነተኛ የሀብት ወራሽም ወንድምህ እንጂ አንተ አይደለም ትለዋለች። ወጣቱን በቁጣና በንቀት እያያት የዋን ቤተሰብ ሀብት ለኔ ምንም ግድ የሚሰጠኝ ነገር አይደለም ይላታል። የሙሽራው አባትም ጣቱን ወደ ወጣቱ እየቀሰረ ይህንን የመሰለ ትልቅ ስጦታ ይዘንልህ የመጣነው ሰዎች እንዴት እንዲህ ትሰርበናለህ? ሁላችሁንም እመዘግባችኋለሁ እያለ ይዘትባችኋል። የሙሽሪትና እንዳለብሽ ታውቂያለሽ ሲል ይጠይቃታል። እሷና ባለቤቷም በከፍተኛ ድንጋጤ ውስጥ ሆነው አንተ ይህንን ያህል እንዴት ልታውቅ ትችላለህ ሲሉ ይጠይቁታል። ወጣቱም በልበ ሙሉነት እኔ በማየት ብቻ የሰውን በሽታ መለየት እችላለሁ ይላቸዋል። የሙሽሪት እናት ግን ድንጋጤዋን ለመሸፈን እየጮኸት አንተ ውሸታም እኔ የሌለሁበት ሰዓት ወደ ቤቴ ገብተህ በሚስጥር የሕክምና ሰነዶችን ሰርቀህ አንብበህ ነው እንጂ ሌላ ምንም ልታውቅ አትችልም እያለች ስትጮህ ልክ በዛው ሰዓት ሙሽሪት ነጭ የሰርግ ልብሷን ለብሳ ከጓደኛዋ ጋር በመሆን በከፍተኛ ፍጥነት ወደ ሰርጉ አዳራሽ ዘልቃ ትገባለች። ሙሽሪት ወደ ሰርጉ አዳራሽ ዘልቃ ስትገባም ሁኔታው ሁሉ ተቀያየረ። ወደ እሷ በፍጥነት የሮጠው አባቷ ልጄ ይሄ የማይረባ የጽዳት ሰራተኛ ሰርጋችሁን ሊያበላሽና ረብሻ ሊፈጥር እየሞከረ ነው፣ እንዲያውም እናትሽን በሚስጥር ካሜራ ቀርጿል፣ በሽታዋንም አውቃለሁ እያለ ሊያዋርደን ይፈልጋል ሲል ይነግራታል። ሙሽሪት ግን የአባቷን ወሬ ችላ በማለት ወደ ወጣቱ ዞራ የሚስጥር ካሜራ መቅረጽህን እውነት ነው ስትል ትጠይቀዋለች። ወጣቱም በቁጣና በልበ ሙሉነት እኔ እንዲህ ያለ ነገር የማደርግበት ምንም ምክንያት የለኝም ሲል ይመልስላታል። የሙሽሪት እናትም ጣልቃ በመግባት ታዲያ ውሸታም ካልሆንክ የኔን በሽታ እንዴት ልታውቅ ቻለህ ስትል ትጮህበታለች። ወጣቱ ግን ትክ ብሎ ያያት ቅድም እጅሽን በያዝኩበት ቅጽበት የልብ ትርታሽን አይቼ ነው ያወቅኩት። አንቺ ከፍተኛ የስኳርና የደም ግፊት በሽታ እንዳለብሽ ብቻ ሳይሆን የወር አበባሽም ከተዛባ ቆይቷል። በየ3 ወሩ አንዴ ነው የሚመጣብሽ ሲል እውነቱን ፊት ለፊት ይነግራታል። ይህንን የሰማችው እናትም በከፍተኛ ድንጋጤ አፏን ትይዛለች። ልክ በዚህ መሃል ከተከፈተው በር ላይ የሙሽራው አባት ትልቁ ባለሀብት ከአዲሷ ወጣቷ ሚስቱ ጋር በመሆን በክብርና በኩራት እየተራመደ ወደ አዳራሹ ይገባል። እሱን ያየች የሙሽሪት እናትም ወዲያውኑ ፊቷ ተቀያይሮ እንኳን ደህና መጡ ወደ ሰርጉ አዳራሽ በመምጣትም እጅግ ክብር ተሰምቶናል ስትል በደስታ ትቀበለዋለች። ነገር ግን ንግግሯን በመቀጠልም አቶ ዋን ሆይ የእሱ ልጅ የሆነው ይሄ ታላቅ ወጣት ሰርጉን ሊያበላሹት የመጡትን የጽዳት ሰራተኞችን እያባረረልን ሲሆን ይህንኛው ግን ጣቷን ወደ ወጣቱ እየቀሰረች ሰርጉን ሊያፈርስና ሊያዋርድ እየሞከረ ነው። እባክህ ይህን ልጅ ከቤተሰቡ ያስወግድ ስትል ታበጥረዋለች። በሙሽራው አባት ግን በትዕቢትና ፈገግ እያለ ይህን ልጅ እኮ እኔ አስቀድሜ ከቤት አስወጥቼዋለሁ ልጄም አይደለም ይላል። በዚህ ጊዜ አዲሱ የአባቱ ሚስት በንቀት እየሳቀችም
በትክክል የዋን ቤተሰብ እውነተኛ ወራሽና ጎበዝ ልጅ እሱ የሙሽራውን ወንድም እያሳየች ብቻ ነው ስትል መናገር ትጀምራለች። ይህንን ስትናገር ግን ወጣቱ ሙሽራ በከፍተኛ ቁጣ ወደሷ ተራምዶ እጇን አየር ላይ ጨብጦ ይዛታል። አይኖቹን አፍጥጦ በኔ ላይ የፈለግሽውን ነገር በይ፣ ነገር ግን በውድናቴ ላይ እንደገና ክፉ ቃል ብትናገሪ እዛ አዳራሽ ውስጥ በቁምሽ ይገልሻለሁ ሲል በታላቅ ቁጣ ያስፈራራታል። በሁኔታው የደነገጠው ሙሽራው ወንድም ግን ሁኔታውን ለማረጋጋት እባካችሁ እዚህ ላይ ንትርኩን እናቁም፣ አሁን ወደ ሰርጋችን ስነ ስርዓት እንመለስ ይላል። በመጨረሻም ሙሽሪት ወደ መድረኩ ትመጣለች። በእጇ ማይክሮፎኑን ይዛ እንግዶቹን ዞራ በልበ ሙሉነት መናገር ትጀምራለች። ክቡራትና ክቡራን እንግዶች ዛሬ በዚህ ታላቅ ቀን በእኔና በታጩ ሁለት ሙሽራዬ መካከል የሚፈጸመውን ጋብቻ በይፋ ውጃለሁ። ነገር ግን እኔ ዛሬ የማገባው እዚህ መድረክ ላይ የቆመውን መንገድ ላይ የጽዳት ሰራተኛ ሆኖ የሚሰራውን ወጣት ዋንሽን አይደለም። ይልቁንም እኔ ዛሬ የማገባውና የህይወቴን አጋር የማደርገው የዋን ቤተሰብ እውነተኛውን ብቸኛ ወራሽ የሆነውን ታላቁን ወጣት ዋንፉን ነው ስትል በይፋ ትናገራለች። የዛሬው ቪዲዮ ይህን ይመስል ነበር። ቀጣዩን ፓርት እለቀዋለሁ። ላይክ እና ሰብስክራይብ እያደረጋችሁ ኮሜንት ላይ ፓርት 2 እያላችሁ ጻፉ። ይመቻችሁ።